ተናስተልን ሰላም የተወደዳችሁ እንደምን ቆያችሁ 6 ሰዓት ነው እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት ዜና ኢትዮጵያ አሁን ጀምሯል። አበይት ነጥቦቹን እነሆ። የትግራይ ህዝብ ከጦርነት ሰባቂዎች ራሱን እንዲያርቅና ከሰላም ፈላጊ ወጣቶች ጋር በመተባበር ለትግራይ ሰላምና ልማት እንዲሰራ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። የታላቁ ህዳሴ ግድብ ድልና የባህር በር የማግኘት ህልም የህዝብን ክብርና ህልውና የሚያረጋግጡ የትውልድ አደራዎች መሆናቸው ተገለጸ። በአማራ ክልል አሁን ላይ የተገኘውን ሰላም አጠናክሮ በማስቀጠል በማህበረሰቡ የሚነሱ የልማትና የመልካም አስተዳደር ጥያቄዎችን ለመመለስ እየተሰራ ስለመሆኑ ተገለጸ። ከዋናው ስቱዲዮ በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ በወቅታዊ ጉዳዮች ዙሪያ ባልደረቦቻችን ስምሪት በወሰዱባቸው ዋና ዋና ጉዳዮች ከደቂቃዎች በኋላ መረጃዎችን እያጋሩን ቆይታ የሚያደርጉን የሚሆነው በአማራ ክልል በወቅታዊ ሰላምና ጸጥታ ጉዳዮች ዙሪያ ያተኮረ የህዝብ መድረክ በባህር ዳር ከተማ እየተካሄደ ነው። ዘጋቢያችን ራሄል ፍሬው እየተከታተለችው ትገኛለች። ከደቂቃዎች በኋላ አንኳር ጉዳዮችን የምታጋራን ይሆናል። በአፍሪካ አህጉር እየተደረጉ ያሉ የትጥቅ ትግሎችን የሰብአዊ ድጋፎች በአግባቡ እንዳይዳረሱ እክል እየፈጠሩ ነው የሚል ጉዳይ ተነስቷል። ይህንን ጉዳይ የተመለከተ ዘገባዎችን ደግሞ ሳምሶን በላይ ከደቂቃዎች በኋላ የሚያጋራን ይሆናል። ሁሉንም ዘገባዎች የተከታተላችሁ አብራችሁ እንድትዘልቁ ነው ሰለሞን ኃይለ ኢየሱስ ጋብዛለሁ። መልካም ጊዜ። በቅድሚያም በወልቃይት አካባቢ የተፈናቀሉ ዜጎችን ለመመለስ የሚደረገው ጥረት የተደናቀፈው በህወሓት ኃይል ሳቢያ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። በአንጻሩ የራያና የጸለምት እንደዚሁም ሌሎች አካባቢዎች ተፈናቃዮች መመለስ ስለመቻሉም አንስተዋል። አቤል ሙሉጌታ ተከታትሎታል። በሰሜን ኢትዮጵያ በነበረው ጦርነት በርካታ ዜጎች ከመኖሪያቸውና ከቀያቸው ተፈናቅለው ነበር። ነገር ግን በፌዴራል መንግስቱና በህወሓት መካከል በተደረገ የፕሪቶሪያ ሰላም ስምምነት የተፈናቀሉ ዜጎች በህገ መንግስቱ መሰረት በሁሉም አካል ትብብር እንዲመለሱ ከስምምነት ላይ ተደርሶ እንደነበር ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ በሰጡት ቃለ መጠይቅ ላይ አንስተዋል። እዚህ ከምዝባሃል ዘሎ ዘይኮነስ በመላእ ትግራይ ዝነበሩ ተመዛበልቲ አሁን እንደሚባለው ሳይሆን በመላ ትግራይ የነበሩ ተፈናቃዮች ወደ ቦታቸው መመለስ የሁላችንም ኃላፊነት ነው የነበረው። ከዚህ በመቀጠል የሚያከራክሩ ቦታዎች በህገ መንግስቱ መሰረት መፍታት የሚሉ ይገኙበታል። አከራካሪ ቦታዎች ያልነውም በህገ መንግስቱ መሰረት መፍታት በጋራ ሊከናወን የሚገባ ተግባር ተብሎ ነው በፕሪቶሪያ ስምምነት ላይ ተቀመጠው። ዝግባው ተግባር ተገይሩ ተቃሚጡ ዘለው በፕሪቶሪያ ስምምነት በተለይም አከራካሪ በሆኑ ራያና ጸለምት እንዲሁም ሌሎች የትግራይ ከተሞች ዜጎች ወደ ቀያቸው ተመልሰው ህይወታቸውን ቀጥለዋልም ብለዋል ጠቅላይ ሚኒስትሩ። አብዋን ስም ፕሪቶሪያ ዳርጋ መላ ትግራይ ተፈናቂሉ ነይሩ ብዙ ሐሳብ በፕሪቶሪያ ስምምነት ወቅት በትግራይ ክልል ከሁሉም አካባቢዎች በርካታ ተፈናቃዮች ነበሩ። ብዙ ሰው ተፈናቃይ ብሎ የሚያስበው ከወልቃይትና ራያ ብቻ ነው። ነገር ግን እንደዛ አልነበር። አብዛኛው ተፈናቃይ ወደ ቤቱ ተመልሷል ስንል በሽሬ፣ በአዲግራት፣ አድዋም ሆነ መቀሌ ተመሳሳይ ችግሮች ነበሩ። በርካታ ሰው ከቀየው ተፈናቅሎ ነበር። አሁን አብዛኛው ወደ መደበኛ ህይወቱ ተመልሷል። አከራካሪ ከሚባሉ አካባቢዎች ከራያና ጸለምት የተፈናቀሉ ዜጎቻችን ወደ ቀያቸው ተመልሰዋል። ዝባሃል ከባቢታት ተወሲድካ ራያን ጸለምትን ዝተፈናቀሉውን ናብ መረበቶም ተመልሶም እዮም። ነገር ግን አሁንም በወልቃይት አካባቢ በስምምነቱ መሰረት ተፈናቃዮችን መመለስ አለመቻሉን ጠቅላይ ሚኒስትር አብይ አህመድ አንስተዋል። ለዚህም በቆሙ ቀሩና ግትር በሆነው የህወሓት እምቢተኝነት ምክንያት መሆኑንም አብራርተዋል። ሕጂ ጸገም ኮይኑ ዘሎ ኣብ ከባቢ ወልቃይት ዝተፈናቀሉ ዝምልከት እዩ። እዚሁም በሰንኪ አሁን ችግር ሆኖ ያለው ከወልቃይት አካባቢ የተፈናቀሉትን በሚመለከት ነው። ይህ ደግሞ ግትር አቋም ባለው ኃይል ምክንያት አልተሳካም። ብዙ ጊዜ ተነጋግረናል። አሁንም እምነታችን ምን እንደሆነ ህዝባችን ያውቀዋል። ነገር ግን በቆሞ ቀሩ ግትር አቋም ምክንያት ያሰብነው ሊሳካ አልቻለም። ስለሆነም በስምምነቱ መሰረት ትልቁ የቤት ስራ ብዬ የምወስደው ከወልቃይት የተፈናቀሉትን በሚመለከት ነው። ምክንያቱም ተፈናቃዮች የግድ ወደ ቦታቸው መመለስ አለባቸው። ይህ እንደ ሀገርም ሆነ እንደ ክልል የሚያዋጣን መንገድ ስላልሆነ ዜጎቻችንን ወደ ቤታቸው መመለስ ዋነኛ የቤት ስራ ይሆናል ብዬ ወስደዋለሁ። ተፈናቀልቲ ናይ ግድን ናብ መረበቶም ክመለሱ ኣለዎም። እዚ ከም ሀገር ይኩን ከም ክልል ዝዋፃና መንገድ ስለዘይኮነ ንሳቶም ምምላስ እዩ ገዛ ይኸውን ኢለ ዝወስድ
ተፈናቃዮችን ወደ ቦታቸው ለመመለስ በፌዴራል በኩል እየተደረገ ያለውን ጥረት ማገዝም ሆነ መደገፍ ያልፈለገው ህወሓት የራሱን ጥቅም በተፈናቃዮች ስቃይ በኩል ማስፈጸም እንደ ግብ መያዙንና ህገ መንግስቱንም ለማክበር ፍቃደኛ ባለመሆኑ ነገም ተፈናቃዮችን ዋጋ እንደሚያስከፍልም ተነስቷል። ይህም በፍጥነት መስተካከል እንደሚኖርበትም ተጠቁሟል። ይህ በዚህ እንዳለ የትግራይ ህዝብ ከጦርነት ሰባቂዎች ራሱን እንዲያረቅና ከሰላም ፈላጊ ወጣቶች ጋር በመተባበር ለትግራይ ሰላምና ልማት እንዲሰራ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። በሌሎች አካባቢዎች የሚታዩ የልማት ስራዎች በትግራይ ክልልም እንዲተገበሩ በክልሉ ከጦርነት ይልቅ ሰላም እንዲሰፍን ህዝቡ በኃላፊነት ሊሰራ እንደሚገባም ጠቅላይ ሚኒስትሩ ጥሪያቸውን አስተላልፈዋል። አስማረ ብርሃኑ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በትግራይ ወቅታዊ ጉዳዮች ላይ በትግርኛ ቋንቋ በሰጡት ቃለ መጠይቅ መንግስት ዘላቂ ሰላምን ለማስፈን በትኩረት እየሰራ እንደሚገኝ አስታውቀዋል። መንግስት በትግራይ ክልል ሰላም እንዲሰፍንና ዳግም ጦርነት እንዳይከሰት ጽኑ ፍላጎት እንዳለውም ገልጸዋል። የህወሓት ቡድን ግን ከ50 ዓመት በፊት በነበረ ኋላ ቀር አስተሳሰብ የታሰረና ለውጥን ለመቀበል ፍላጎት የሌለው በመሆኑ በአሮጌው መንገድ መጓዝን ምርጫው አድርጓል ያሉት ጠቅላይ ሚኒስትሩ ይህም ለግጭት እንደዳረገው አንስተዋል። የህወሓት ቡድን ለተማረውና ለወጣቱ ስልጣን ቢያስረክብ ኖሮ ይህ ሁሉ መስዋዕትነት እንደማይከፈል ያላቸውን እምነትም ጠቅሰዋል። በወገነይ እርግጠኛ ኮይነ ክዛረብ ዝኽእል በበኩሌ እርግጠኛ ሆኜ መናገር የምችለው ወጣቱ ስልጣን ይዞ ቢሆን ኖሮ እዚህ ሁሉ ጣጣ ውስጥ አንገባም ነበር ብዬ ነው የማምነው። ምክንያቱም እኛ ተነጋግረን መግባባት ስለምንችል፣ እነሱ ደግሞ የዛሬ 50 ዓመት ከያዙት ሐሳብ ጋር ነው መስራት የሚፈልጉት። ክፍለ ዘመን ንፈልጥ ንሳቶም ድማ ካብ ቅድሚ 50 ዓመት ሐሳቢ ክሰርሑ ዝደልዩ እቲ በመካከል ጸገም ፈጥሩ ይዘሎ የትግራይ ህዝብ ዳግም ወደ ግጭት መግባት አይኖርበትም። በሌሎች አካባቢዎች የሚታዩት የልማት ለውጦችም በትግራይ መተግበር ስላለባቸው ይህ እውን እንዲሆን ደግሞ የተማረውና ወጣቱ ኃይል ወደ ስልጣን መምጣት ይኖርበታል ብለዋል ጠቅላይ ሚኒስትሩም። ህዝብ ትግራይ ሰላምን ልማትን ይግባው። የትግራይ ህዝብ ሰላምና ልማት ይገባዋል። ሰላምና ልማት ይወዳል። ለሰላምና ልማትም ታግሏል። በአንጻሩ ደግሞ ጦርነትና ውድመት አይገባውም የሚል ጽኑ እምነት ነው ያለኝ። ይህ ደግሞ ባረጃ አስተሳሰብ ሊረጋገጥ አይችልም። ስለዚህ ስልጣን የህዝብ ነው። ስልጣን በተማሩ ወጣቶች እጅ መግባት አለበት የሚል እምነት አለኝ። በእርጅናቸው ጊዜ ጦርነት የሚቀሰቅሱትን ወላጆች ደግሞ ተዉ፣ ስልጣን ይበቃችኋል፣ ለልጆቻቸው አስረክቡ፣ ህዝባችንና ሀገራችን ሰላም ይገባዋል ይላቸው ይገባል። የትግራይ ክልል እረፍት ይፈልጋል፣ ሰላም ይፈልጋል፣ ልማት ይፈልጋል። በበኩላችን የህዝባችን ፍላጎት ለመደገፍ ዝግጁዎች ነን። በሁሉም ክልሎች እየመጣ ያለው ልማትና ሰላም ለትግራይ ክልልም ይገባዋል ብለን እናምናለን። ንደቅኩም አረክቡ ህዝብና አድና ሰላም ትፈቱ ክብሎም ደሊ ትግራይ ረፍት ደሊ ሰላም ትደሊ ልማት ትደሊ። በኢትዮጵያ ያለውን የፖለቲካ ስብራት በዘላቂነት ለመጠገን ሀገራዊ የምክክር ኮሚሽን ተቋቁሞ ስራ መጀመሩን የገለጹት ጠቅላይ ሚኒስትሩ መንግስት በውይይትና በሰላም ጠንካራ ሀገረ መንግስትን ለመገንባት ቁርጠኛ መሆኑን አረጋግጠዋል። ይህ እንዲሳካ የትግራይ ህዝብም የበኩሉን ሚና እንዲወጣም ጠይቀዋል። እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና ኢትዮጵያ እንደቀጠለ ነው። በአማራ ክልል አሁን ላይ የተገኘውን ሰላም አጠናክሮ በማስቀጠል በማህበረሰቡ የሚነሱ የልማትና የመልካም አስተዳደር ጥያቄዎችን ለመመለስ እየተሰራ ስለመሆኑ ተገለጸ። በወቅታዊ የሰላምና ጸጥታ ጉዳዮች ላይ የህዝብ መድረክ በባህር ዳር ከተማ እየተካሄደ ነው። ለሰላም ዘብ እንቆማለን፣ የልማት አርበኛ እንሆናለን በሚል መሪ ሀሳብ የህዝብ ተወካዮችና አመራሮች በወቅታዊ የሰላምና የጸጥታ ጉዳዮች ዙሪያ ውይይት እያካሄዱ ይገኛሉ። እዚሁ ጉዳይ ላይ ልናቆያችሁ ነው። ይሄንን የውይይት መድረክ እየተካተለች የምትገኘው ዘጋቢያችን ራሄል ፍሬው ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሰላም ላንቺ ራሄል፣ እንደምን ቆየሽ? በከተማው ለመሆኑ በሰላምና ልማት ጉዳይ ላይ እየተካሄደ ያለው መድረክ ዋና ዋና ዓላማዎቹ ምንድናቸው? የተላለፉ መልእክቶችንም ሰብሰብ አድርገሽ ልትነግሪን ትችያለሽ? አመሰግናለሁ ሰለሞን። በባህር ዳር ከተማ እየተካሄደ የሚገኘው የሰላምና በተለይ በወቅታዊ የልማት ጉዳዮች ላይ የሚመክረው መድረክ በዋናነት ዋና ግቡ ህብረተሰቡ ለልማት እያደረገ ያለውን አስተዋጽኦና ድርሻ ማበርታት እንዲሁም ደግሞ በከተማውና በአካባቢው ላለው የተገኘው ሰላም ጽኑ ሆኖ እንዲቀጥል ማህበረሰቡን አሁንም ማንቃትን መሰረት ያደረገ ዓላማ ያለው ስለመሆኑ ነው የተገለጸው። በመድረኩ በርከት ያሉ ሀሳቦች ነው የተነሱት። በተለይ ባህር ዳር ከተማ እንደሚታወቀው
ከሰላሟን ካገኘች ጊዜ ጀምሮ በቀጥታ ሰላምና ልማትን አስተሳስራ እየሄደች የምትገኝ ከተማ ነች። እጅግ ግዙፍ የሚባሉ ፕሮጀክቶች በመተግበር ላይ ያሉት በተለይ ደግሞ ከሰላም ማግኘቷን ተከትሎ እንደሚታወቀው ታላቁ አባይ ድልድይ ምረቃን ተከትሎ በርከት ያሉ የልማት ስራዎች የተከፈቱባት ከተማ ነች። ይህም እንግዲህ በተለይ የከተማዋን እንቅስቃሴ በማሳደግ የንግድ፣ የኢንቨስትመንት፣ የቱሪዝም እንቅስቃሴዎቿ እንዲያድጉ እድል የሰጠ ነው። ከዚህም ባለፈ ደግሞ እንደ ከተማ በርከት ያሉ የልማት ተግባራት ሲከናወኑ ነበር። በዋናነት የስማርት ባህር ዳር ፕሮጀክት የባህር ዳር ከተማ የኮሪደር ልማትን ጨምሮ የስማርት ሴኩሪቲ እና ስማርት አገልግሎትን የያዘው ወይም ደግሞ ማራኪ አገልግሎትን የያዘው የአንድ ሞሰብ አገልግሎትን ጨምሮ ማህበረሰቡን ማርካት የቻሉ የልማት ስራዎች የተከናወኑበት ነው። እነዚህ ስራዎች ማህበረሰቡ በነቂስ ወጥቶ ለነዚህ ስራዎች ያለውን ድጋፍ የገለጸበት እስካሁን አለመስራት እንጂ መስራት በእንዲህ አይነት ደረጃ ውጤት እንደሚያሳይ ማህበረሰቡ ምስክር ጠበት ነው። ይህንን ምስክርነት ይዞ እንግዲህ ከተማ አስተዳደሩ አሁንም ማህበረሰቡ ውስጥ ያሉ ቀሪ የሚባሉ የልማት ጥያቄዎችን በእንዲህ አይነት የሰላም መድረኮች እንዲነሱ ከተማ አስተዳደሩ እነዚህን ጥቆማዎች ለመውሰድ ብሎም ደግሞ አሁንም ማህበረሰቡ ለሰላም ያለውን ለልማት ያለውን አጋርነት እንዲያጠናክር ማነሳሳትን ያለመ ነው። በመድረኩ ላይ የከተማው ምክትል ከንቲባ አቶ አስሜ ብርሌ መልእክት አስተላልፈዋል። በተለይ እነዚህ ቀደም ብዬ ሳነሳቸው የነበሩ የልማት ተግባራት እንዲጠናከሩ ማህበረሰቡ በእውቀት በጉልበት በገንዘብ እያገዘን የሚገኘው ይህንን እገዛ ማጠናከር እንደሚያስፈልግ ነው ያነሱት። ባህር ዳር ሶስተኛውን የኮሪደር ምዕራፍ የኮሪደር ስራ እያከናወነች ነው የምትገኘው። ማህበረሰቡ ቤቱን ለልማት አካባቢውን ፈቀቅ ከማድረግ ጀምሮ በርከት ያሉ የውጤታማ የልማቱን ማሳለጥ የሚያስችሉ ውሳኔዎችን ከከተማ አስተዳደሩ ጋር ሆኖ እየወሰነ እየተንቀሳቀሰ ነው የሚገኘው። ይህንን አሁንም ለማጽናት የተጀመረው ሶስተኛው ምዕራፍ በስኬት እንዲጠናቀቅ የማህበረሰቡ ድጋፍ አሁንም እንደሚጠበቅ ተነስቷል። ከዚህም ባለፈ ማህበረሰቡ በቁርጠኝነት እያገዘ ያለውን ስራ እንዲያጠናክር ነው መልእክት ያስተላለፉት። ሌሎች በርከት ያሉ ሀሳቦችን በመድረኩ እየተነሱ ነው የሚገኙት። ይህ መድረክ በነገራችን ላይ በመላ የአማራ ክልል ለሚቀጥሉት አንድ ወራት በተለያዩ ከተሞችም ጭምር የሚካሄድ ነው። በዞን በወረዳ ከተሞች ጭምር እንዲህ አይነት የሰላምና የልማት መድረኮች ማህበረሰቡን በአዲስ ለልማት በአዲስ ለሰላም ማነቃቃትን አላማ በማድረግ የሚካሄዱ መሆኑ ተገልጿል። ለአሁን ያለኝ መረጃ ይህንን ነው የሚመስለው። ሰለሞን አመሰግናለሁ። ርባስ ራሄል ፍሬው ከባህር ዳር በቀጥታ መስመራችን መረጃዎችን ስላጋራሽ እናመሰግናለን። መልካም ጊዜ። ምርጫ 2018 የፖለቲካ ፓርቲዎች የክርክር መድረክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን። በዚህ ምርጫ ብትመረጡ በግብርናና በገጠር ልማት ምን ልታካሂዱ አስባችኋል የሚለውን የምትገልጹበት ክፍል ነው። አዲስ አበባንና ሌሎች ከተሞችን ስንመለከት የሚታይ ለውጥ አለ፣ የሚዳሰስ ለውጥ አለ። ትልቁ የኛ ጥያቄ ግብርናው ላይ ትኩረት ተሰጥቶ አልተሰራም። ፓርቲያችን ብልጽግና በሰጠው አመራር ክረምት ከበጋ ስንዴን በማምረት ባለፉት ዓመታት ባደረገው ርብርብ ኢትዮጵያን ከአፍሪካ ግንባር ቀደም ስንዴ አምራች ከማድረጉም ባሻገር ከውጪ እናስገባ የነበረውን የስንዴ ምርት ሙሉ በሙሉ ማስቀረት የቻልንበትና የኢትዮጵያን አርሶና አርብቶ አደሮች ጥረት ውጤት ማስመዝገቡን የሚያሳይ ነው። ምርቱ ይመረታል። አዎ ይመረታል። ነገር ግን ወደታች ይወርዳል አይወርድም። ወርዶ ለገበሬው አይደርስም። ማን ነው የሚያከፋፍለው? እናንተ መንግስት ስትሆኑ። እኔ ለምሳሌ ዛሬ ዘር መዝራት ይፈልጋል። ከዛ ቀን ቀደም ብዬ 2 ቀን 3 ቀን ቀደም ብዬ ሄጄ እንደሆነ ማዳበሪያውን ማግኘት አልችልም። ለማዳበሪያ ከ100 ቢሊዮን ብር በላይ በመመደብ የአርሶ አደሩን ጫና በመቀነስ በኩንታል 7300 ብር ድረስ ቅናሽ እንዲያገኝ እያደረገን እንገኛለን። አንዱ መሰረታዊ ልዩነት ከሌሎች ፓርቲዎች ወይም ከብልጽግና ጋር የመሬት ፖሊሲያችን ነው። ስለዚህ በእኛ እምነት ህገ መንግስቱ አሻሽለን አንቀጽ 40 ላይ የተቀመጠው በህገ መንግስቱ መሬት የኢትዮጵያ ህዝብና የመንግስት ነው ይላል። ይሄ ለይስሙላ ነው። አምራቹ ገበሬ የመሬት ባለቤት መሆን አለበት ብለን ከስር መሰረቱ እየተሟገትንም ያለ ነው። ለዚህ ነው የመሬት ባለቤትነት እንደ ከዚህ በፊቱ እዚህ ቁጭ ብለን ቀለል አድርገን ይሄ ነው የሚሆነው ብለን ደምድመን የምንነሳ ከሆነ ሌላ ግጭት ውስጥ ሊከተን ይችላል የሚል ስጋት ስላለን ህገ መንግስታዊም ስለሆነ የምክክር ኮሚሽኑ አጀንዳ ሆኖ ህዝቡ ተወያይቶበት በሚወስነው ውሳኔ መሰረት የመሬት ባለቤትነት ቢወሰን ይሻላል የሚል እምነት ነው ያለን። ከዜና ኢትዮጵያ ጋር ናችሁ። ጉዳዮቻችንም እንደቀጠሉ ናቸው።
በአፍሪካ አህጉር እየተደረጉ ያሉ የትጥቅ ትግሎች የሰብአዊ ድጋፎች በአግባቡ እንዳይዳረሱ እያደረጋቸው ስለመሆኑ ተጠቆመ። ዓለም አቀፍ የበጎ አድራጎት ሕግና የጦር መሳሪያ ቅነሳን በተመለከተ የውይይት መድረክ እየተካሄደ ይገኛል። ይህንን ውይይት የተከታተለ የሚገኘው ዘጋቢያችን ሳምሶን በላይ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሳምሶን እንደምን ቆየ? ሰላም ላንተ። የውይይቱ የትኩረት አቅጣጫ ምንድነው? ለመሆኑ በአፍሪካ አህጉር እየተደረጉ ያሉ የትጥቅ ትግሎች የሰብአዊ ድጋፎችን በምን መንገድ ነው እያስተጓጎሉ የሚገኙት? ለሱስ የተቀመጠ መፍትሄ ያለ ተባለ? ንገረን እስኪ። አመሰግናለሁ ሰለሞን። እንግዲህ ቀደም ሲል አንተም እንደገለጽከው በዛሬው ዕለት የአፍሪካ ህብረት የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ኮሚቴ እንዲሁም የኢትዮጵያ መንግስት በጋራ ያዘጋጁት ትጥቅ የማስፈታት ጉዳይን የተመለከተ ጉባኤ ነው እንግዲህ በዚህ በአዲስ አበባ እየተካሄደ የሚገኘው። በዚህ ጉባኤ ላይ ከ50 በላይ የሚሆኑ የአፍሪካ ሀገራት ተወካዮች እየተሳተፉ ነው የሚገኙት። ጉባኤው እንግዲህ በነገው ዕለትም ቀጥሎ የሚካሄድ ነው የሚሆነው። በአጠቃላይ የጉባኤው ዋና ዓላማ ምንድን ነው? በአፍሪካ ሀገር አቀፍ በአፍሪካ አህጉር ደረጃ እንግዲህ በጣም በተለያየ ጊዜ በተለያዩ ሀገራት ላይ የሚስተዋል ሰፊ እንደ ችግር የሚታይ ጉዳይ አለ። ነፍጥ የማንገብ ወይንም ደግሞ በህገ ወጥ መንገድ ትጥቅ የማንሳት ተግባራት እንግዲህ በስፋት እየተስተዋሉ ነው የሚገኙት። ይሄ ደግሞ በአጠቃላይ ሀገሪቱ ላይ በሚኖረው የተለያዩ ዘርፈ ብዙ እንቅስቃሴዎች ላይ የተወሰኑ ችግሮች እየፈጠረ እንደሆነ እየተገለጸ ነው የሚገኘው። ይህንን ችግር ከመፍታት አንጻር ምን ነገሮች መደረግ አለባቸው? አፍሪካ አህጉር የልማት ተስፋ ያላት አህጉር መሆኗ በተደጋጋሚ እየተገለጸ ይገኛል። በጣም በርካታ አንጡራ ሀብትና የከርሰ ምድር ሀብቶችን በስፋት ያሉባት አህጉር ናትና ይህንን አውጥቶ ከመጠቀም አንጻር እንደዚህ አይነት እንከኖች በሚኖሩ ጊዜ እድገቷም ላይ በተወሰነ ደረጃ ማነቆ የመሆን እድል ስላላቸው እነዚህን ችግሮች እንዴት እንፍታ በሚል ርዕስ ላይ ነው እንግዲህ ውይይት እየተደረገ ያለው። እንግዲህ በዚህ ውይይት ላይ ንግግር ካደረጉ መካከል እንግዲህ የኢትዮጵያ የቀይ መስቀል ኮሚቴ ምክትል ዋና ጸሐፊ ኢትዮጵያ በዚህ ረገድ እየሰራች ያለችው ሰፊ ስራ መሆኑን ገልጿል። ከዚሁ ጋር በተገናኘም ደግሞ እንደዚህ ትጥቅ የፈቱ አካላትንም ደግሞ በጣም ሰላማዊ በሆነ መንገድ ህጉ ተግባራዊ ተደርጎ ሰብአዊ መብታቸውም ተከብሮ ለሀገር በሚጠቅሙ መንገድ እነዛን አካላት ወደ ማህበረሰቡ በመቀላቀል እንዲሁም መልሶ ማገገሚያዎች ውስጥም አስገብቶ በማቋቋም ረገድ ኢትዮጵያ እየሰራች ያለው ስራ ለሌላውም የአፍሪካ ሀገራት አራያ ተምሳሌት መሆን የሚችል ነው። ይህም በመደረጉ እንግዲህ በተለያየ ጊዜ ይነሱ የነበሩ የተወሰኑ ቦታዎች ላይ የሚታዩ ነገሮችም እንደዚሁ በከፍተኛ ደረጃ እንዲቀንሱ ማድረጋቸው እነዛን ኃይሎች ወደ ጥቅም ወደ ልማት በመዋል ረገድ ኢትዮጵያ እያሳየችው ያለው ስራ ለሌላው የአፍሪካ ሀገራት ተሞክሮ እንደሆነም ገልጿል። እንግዲህ ከዚህ ባሻገርም በአጠቃላይ በሲቪሊያን ወይንም ደግሞ በዜጎችና በመከላከያ በሚባሉ አካላት መካከል የትኛው ወገን በምን አይነት መንገድ መሳሪያ መያዝ አለበት የሚለው ግልጽ የሆነ የተቀመጠ ህግ አለ። እንግዲህ ያንንም ህግ ተግባራዊ በማድረግ ረገድ በአጠቃላይ እንደ አህጉርም እንደ ሀገርም ቢሆን ሁሉም የአፍሪካ ሀገራት መሪዎች በትኩረት ሊሰሩበት የሚገባ ጉዳይ መሆኑን ገልጿል። እንግዲህ ከዚህ ጋር በተገናኘ ጉባኤውን በአጠቃላይ በዚህ ነገሮች ላይ በማተኮር ኢትዮጵያ የወደፊት አፍሪካ የወደፊት ተስፋን የምትጨብጥበት ኑሯን የምታመቻችበትና ከሌሎች አደጉ ከሚባሉ ሀገራት ተርታ በትክክል የምትሰለፍበትን እድል በመፍጠር ረገድ እንግዲህ በር ይከፍታል ተብሎ ይታሰባል። ባልደረባችን ሳምሶን በላይ በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። ሰናይ ቀን ይሁን። ዘገባዎቻችን እንደቀጠሉ ናቸው። የተወደዳችሁ የታላቁ ህዳሴ ግድብ ድልና የባህር በር የማግኘት ህልም ተራ የልማት ጥያቄዎች ሳይሆኑ የህዝብን ክብርና ህልውና የሚያረጋግጡ የትውልድ አደራዎች ናቸው። ኢትዮጵያ የውሃ ሀብቷን የጂኦፖለቲካዊ ጡንቻንና የብልጽግና ማማ ለማድረግ የትግል ጉዞ ላይ ትገኛለች። ታዲያ ኢትዮጵያና ውሃ ምንና ምን ናቸው? የተከታዩ ባልደረባችን ፋሲካ ያለው ዘገባ ይህንን ጥያቄ የሚያብራራ ይሆናል። ኢትዮጵያና ውሃ ሊነጣጠሉ የማይችሉ የአንድ ሳንቲም አንድ ገጽታ ናቸው። ውሃ ለኢትዮጵያ ተራ የተፈጥሮ ሀብት ሳይሆን የታሪክ ማህደር፣ የፖለቲካ መፋለሚያና የብሔራዊ ህልውና መሰረት ነው። ኢትዮጵያ የትናንት ታሪኳን የነገም ተስፋዋን በሁለት ታላላቅ የውሃ ምሰሶች ላይ መስርታለች። በታላቁ የኢትዮጵያ ህዳሴ ግድብና የባህር በር ላይ ከአባይ እስከ ዋቢ ሸበሌ የሚፈሱት ወንዞቿ የቀጠናውን ጂኦፖለቲካዊ ሚዛን የመወሰን አቅም ያላቸው ናቸው። ዛሬም ቢሆን የኢትዮጵያ የነገ ተስፋና ብሔራዊ ጥቅም በሁለት የውሃ ግንባሮች ላይ ተወጥሯል። በታሪክ ሂደት የኢትዮጵያ የጂኦፖለቲካ ጉዞ ከውሃ ጋር የተሳሰረ ነው። ለዘመናት የውጭ ኃይሎች ኢትዮጵያን ለማዳከም የተጠቀሙበት ዋነኛ ስልትም
የውሃ ሀብቷን እንዳትጠቀም በዲፕሎማሲ ጫና ማነቆ ውስጥ ማቆየት ነበር። በተለይም የአባይ ወንዝ ጉዳይ የኢትዮጵያ የሉዓላዊነት ትግል ዋነኛ ማሳያ ሆኖ ቆይቷል። ኢትዮጵያ የአባይን ውሃ ለመገደብ ስታስብ የነበረው ጫናና የገጠሟት ተግዳሮቶች የውሃ ፖለቲካው ምን ያህል ውስብስብ እንደሆነ ያሳያሉ። የህዳሴ ግድብ ግንባታ መጀመርም ኢትዮጵያ ለዘመናት የተጫነባትን አትንኩኝ የሚል የስነ ልቦናና የፖለቲካ ሰንሰለት የሰበረችበት ታሪካዊ ክስተት ነው። ይህ ግድብ ለኢትዮጵያ የኤሌክትሪክ ኃይል ብቻ ሳይሆን በዓለም አቀፍ መድረክ ያላትን ተወዳዳሪነትም ከፍ ያደረገ የኃይል ምንጭም ጭምር ነው። አሁን ለኢትዮጵያ እያነሳች ያለችው የባህር በር ተጠቃሚነት ጥያቄ ሌላው የጂኦፖለቲካዊ ቁልፍ ምዕራፍ ነው። የ130 ሚሊዮን ህዝብ ባለቤት ሀገር የባህር በር አልባ ሆና መቅረቷ ለብሔራዊ ደህንነቷ እንዲሁም ለኢኮኖሚያዊ እድገቷ ትልቅ ስጋት መሆኑን መንግስት በተደጋጋሚ እየገለጸ ይገኛል። በታሪክ ኢትዮጵያ የባህር በር እንደነበራት የጥንታዊቷ አክሱም ስልጣኔ ጥንካሬ የመነጨውም ከባህር በርና ከንግድ መስመሮች ጋር በነበረው ቁርኝት መሆኑን ታሪክ ምስክር ነው። ያሁኑ የባህር በር ፍላጎትና ጥያቄም የታሪክ ስህተትን የማረምና የመጪውን ትውልድ የመኖር መብት የማረጋገጥ ጉዳይ ተደርጎም ይወሰዳል። የባህር በር ማጣት ማለት በየዓመቱ ለወደብ ኪራይ የሚወጣውን በቢሊዮን ዶላር የሚቆጠር ገንዘብ ማስቀረት ብቻ ሳይሆን የንግድ እንቅስቃሴና የደህንነት ህልውናም በሌሎች ፈቃድ ስር እንዳይወድቅ ማድረግም ጭምር ነው። ኢትዮጵያ ባህር በር ለማግኘት የምታደርገው ጥረት በቀጠናውም ሆነ በመላው አፍሪካ ያላትን አብሮ የማደግ መርህ እውን የሚያደርግና የኢኮኖሚ ነፃነቷን ለማወጅም የምታደርገው የህልውና ትግል ተደርጎ የሚወሰድ ነው። ዛሬ ላይ አባይ የኢትዮጵያ የኃይልና የልማት ደም ስር፣ የባህር በር ተጠቃሚነት ደግሞ የኢኮኖሚዋ ዋነኛ ሳንባ ነው። ይህ የህልውና ግብግብ የማይናወጥ ብሔራዊ አንድነትና ጥቅምን መሰረት ያደረገ ቀጣይነት ያለው ትግልንም ይጠይቃል። ለዚህ ነው ውሃ ለኢትዮጵያ ትናንት የክብር ታሪኳ፣ ዛሬ የሉዓላዊነት መገለጫዋ፣ ነገ ደግሞ የልዕለ ኃያልነት ተስፋዋ የሆነው። በመረጃ መረብ ደህንነት አስተዳደር ልዩ ስልጠና የወሰዱ ወጣቶች ያበለጸጓቸው የቴክኖሎጂ ውጤቶች የኢትዮጵያን የቴክኖሎጂ ሉዓላዊነትን ለማረጋገጥ በሚደረገው ጥረት ውስጥ ትልቅ አቅም የሚሆኑ ናቸው። የዲጂታል 2030 ስትራቴጂክ ስኬታማ ለማድረግና የአፍሪካ ቴክኖሎጂ ማዕከል ለማድረግ ኢትዮጵያ የጀመረችውን ጉዞ የሚያፋጥኑ ዜጎችን እያበቃችም ትገኛለች። በጉዳዩ ዙሪያ ባልደረባችን ሄለን ተስፋ የተከታዩን ይዛለች። ኢትዮጵያ በዲጂታል ትራንስፎርሜሽን ጉዞዋ አዲስ ምዕራፍ ላይ ትገኛለች። ወደ ዲጂታል ሉዓላዊነት በምታደርገው ጉዞ በወጣት ብርቱ ክንድና በፈጠራ ውጤቶች ድህነትን ወደ ዲጂታል ሀብት እየቀየሩ ያሉ የስታርታፕ ባለቤቶችን እያፈራች ትገኛለች። የኢትዮጵያን የዲጂታል ትራንስፎርሜሽን ጉዞ ለማፋጠን የሳይበር ደህንነትና የቴክኖሎጂ ባለሙያዎች ሚና ወሳኝ ነው። በኢንፎርሜሽን መረብ ደህንነት አስተዳደር የታለንት ማዕከል ሰልጥነው የሀገራቸውን የዲጂታል ሉዓላዊነት ለማሳደግ የበኩላቸውን ድርሻ እየተወጡ የሚገኙ ወጣቶች ቴክኖሎጂ ቅንጦት ሳይሆን ለኢትዮጵያ ብልጽግና ወሳኝ ነው ይላሉ። መጀመሪያ እኔ ለቴክኖሎጂ ኢርሊ አክሰስ አልነበረኝም። ያደኩት በደቡብ ወላይታ በክፍለ ሀገር ነበር ያደኩትና ለቴክኖሎጂ ኢርሊ አክሰስ አልነበረኝም። ግን በትምህርት ቤት በስራ ፈጠራ አዳዲስ ነገሮችን ለመማር በሳይንስ ክለብ እየተሳተፍኩ ነበር። አሁን እኛ የምንጠቀማቸውን ሚሊዮንስ ኦፍ የዓለም ህዝብ የሚጠቀማቸውን ሶፍትዌሮችን ለካ የሰሩ ሰዎች አሉ የሚለውን ወሬ ሲሰማ በጣም ተነሳሳው። እነዚህ ማን ናቸው፣ እንዴት ነው የሚሰሩት የሚለውን ማወቅ ጀመርኩ። ከዛ ወደ ስኪል ወደ መማር ነው የገባሁት። በኢንሳ ውስጥ ሶፍትዌር ዲቨሎፐር ሆኜ እየሰራው እገኛለሁ። በተመሳሳይ መልኩ ደግሞ በአርቲፊሻል ኢንተለጀንስ የታገዙ የቢዝነስ መፍትሄዎች ላይ የሚያተኩሩ የሳይንስ ሶፍትዌር ኤጀንሲ ስታርታፕ መስራች ነኝ። ዲጂታል ኢትዮጵያን እውን ለማድረግ መሰረተ ልማት ብቻ ሳይሆን የሰለጠነ የሰው ኃይል ወሳኝ ነው። ኢትዮጵያን በዲጂታሉ ዘርፍ ተወዳዳሪ ለማድረግና ዜጎችን ለማብቃት በተግባር ላይ ያተኮሩ ስልጠናዎች ጉልህ ሚና አላቸው። ኢትዮጵያ እንደ ሀገር የዲጂታል 2025 ቀርጻ ተግብራለች። አጠቃላይ ሀገራዊ ሆምግሮን ኢኮኖሚ ኢኒሼቲቭም የ10 ዓመት እቅድ ፕላኑም ለቴክኖሎጂ ሴክተር ትልቅ ትኩረት የሚሰጥ ነው። እንደ አንድ አንጓን የሚያየው እቅዱ ላይም
ከዛ አንጻር የተለያዩ ተቋማት በተለያየ መልኩ ይህንን ሀገራዊ እቅድ ወደ መሬት ለማውረድ ይሰራሉ። ኢንሳም ከተሰጠው ተልዕኮ አንጻር የሀገሪቱን ቁልፍ መሰረተ ልማት መጠበቅ እና እዛ ላይም ቁልፍ የሚባል አቅም መገንባት የተሰጠው ተልዕኮ ሚሽኑ ነው። 3ኛ ዓመት የኢንሳ ታለንት ሰመር ካምፕ ተመራቂ ነበርኩ። ከዛ ወጥቼ የራሴን ካምፓኒ ስታርታፕ ፋውንድ ነው ያደረኩት። ያም ስታርታፕ አጠቃላይ ኢትዮጵያን ዲጂታል ቱሪዝምን ኢትዮጵያ ያላትን እምቃቅም ለዓለም ለማሳየት ነው እቅድ አድርገን ይዘን የተነሳ ነው። አግሪካልቸሩን ለማዘመን ዌብሳይት እየሰራን እንገኛለን። አንደኛ የገበሬው ችግር ምንድነው? ከከስተመር ጋር ቀጥታ ሆነ መገናኘታችን ነው እና የኛ ዌብሳይት ገበሬውን ከባየሩ ጋር በቀጥታ ያገናኘዋል ማለት ነው። ዜጎች የቴክኖሎጂ ክህሎታቸውን በማዳበር በዓለም አቀፍ ደረጃ ተወዳዳሪና ብቁ እንዲሆኑ እየተተገበረ የሚገኘው የዲጂታል ክህሎትን ማሳደጊያ መድረኮች የኢትዮጵያን መጻኢ ጊዜ ለመወሰን አሁን ላይ ወሳኝ ሆኗል። ቢዝነሶችን በማዘመን 24 ሃወር የሚሰሩ ዲጂታል ሰራተኞች ወይም ደግሞ ኤአይ ኤጀንቶችን ለማገንባት ኢትዮጵያ የጀመረችውን ዲጂታል ኢትዮጵያ 2030 በፍጥነት ራዕዩን ለማሳካት የድርሻችን እያወጣን ነው። ይህ የዲጂታል ቴክኖሎጂ እንቅስቃሴ የዲጂታል ኢትዮጵያ 2030 ስትራቴጂን ከማሳካት ባለፈ ሀገሪቱ በዓለም አቀፍ የቴክኖሎጂ መድረክ ያላትን ተሳትፎ ከፍ የሚያደርግ ነው። እኛ የምንፈልገው ኢትዮጵያ ጀስት የኤአይ ደግሞ ወይም ደግሞ የቴክኖሎጂ ተጠቃሚ እንድትሆን ብቻ ሳይሆን እንደ ዓለም አቀፍ የኤአይ ፓወርድ ወይም ደግሞ የሶፍትዌር መፍትሄዎችን ዲቨሎፕ አድርጋ ለኢንተርናሽናል ካምፓኒዎች እንድታቀርብ እንፈልጋለን። በ2025 አብዛኛው የተሰራው ተደራሽነትን ማስፋት ነው። ለዚህ ነው ኢትዮጵያ የ5 ሚሊዮን ኮደርስ ኢኒሼቲቭ ፕሮጀክት ይዛ ብዙ ወጣቶችን ወደ ማፍራት የተሄደው። ጠቅላይ ሚኒስትሩም በቅርቡ ደጋግሞ ሲወራ የተሰማ ነው ኤአይ ዩኒቨርሲቲ ማቋቋም የፈለገችው። ምክንያቱም ይሄ ዘመን የሚፈልገው እውቀት ለየት ያለ እውቀት ነው። የመደመር መንግስት ዲጂታል ቴክኖሎጂን እንደ ቅንጦት ሳይሆን እንደ መሰረታዊ መዋቅር በመውሰድ የሀገሪቱን የዲጂታል ቴክኖሎጂ ሉዓላዊነት ለማረጋገጥ የሰው ልጅን እውቀት ከቴክኖሎጂ ውጤቶች ጋር በማጣመር የነገዋን የበለጸገች ኢትዮጵያ ለመገንባት እየሰራ ያለው ስራ ወሳኝ ምዕራፍ ላይ ይገኛል። ዓለምን በማን ዓይን እያዩ ነው? በሌሎች ወይስ በራሱ? ለጥቁር ህዝቦች ነጻነት ብርሃን የፈነጠቅን የፓን አፍሪካኒዝምን አሻራ ያስቀመጥን ስልጣኔን የጠነሰስ የነጻነት ተምሳሌት የሆንን ጥንታውያን ግን ዝም የተባልን። ይህ ዝምታም አሁን አብቅቷል። ከቀጠናው እስከ አህጉሩ፣ ከአህጉሩ እስከ ዓለም ጫፍ መድረክ የዓለምን ውሎ አዳር በትንታኔ የምንመለከትበት የእኛን እውነት ለዓለም የምንገልጥበት አዲስ መድረክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የአፍሪካ ድምፅ እይታ ዓለምን በኢትዮጵያ ዓይን የምንቃኝበት የትንታኔ ዝግጅት ተመልሰናል። በሲዳማ ክልል ባለፉት 4 ዓመታት 36 አነስተኛ የመስኖ ተቋማት መገንባታቸውን የክልሉ መስኖ ልማት ኤጀንሲ አስታወቀ። ግብርናውን በቴክኖሎጂ በማዘመን የምርት እድገትን ለማረጋገጥ ሲባል እየተገበሩ ያሉ ስራዎች ውጤት እየመጣባቸው እንደሚገኝ ተጠቁሟል። በስፍራው የሚገኘው ዘጋቢያችን ሚካኤል ገዙ ተከታዩን አድርሶናል። በሲዳማ ክልል ቆላማ የአየር ጸባይ ባለባቸው አካባቢዎች የግብርና ልማት ስራ እንዲፋጠን አነስተኛ የመስኖ ተቋማትን ተደራሽ ለማድረግ እየተሰራ ይገኛል። የሐዋሳ ዙሪያ ወረዳ ከነዚህ አካባቢዎች መካከል ሲሆን በለቡ ኮርሞ ቀበሌ የተሰራው አነስተኛ የመስኖ ተቋም አርሶ አደሩ በአመት 2 እና 3 ዙር መስኖን ተጠቅሞ እንዲያመርት አድርጎታል። ከዚህ በፊት በጋ ነው፣ ምንም የለውም፣ ከብቶች ብቻ ነው የሚውሉት። አሁን በአመት 3 ነው የሚሰራ። አሁን ይሄ ጎመን ስነሳ ቃሪያ ይተከላል፣ ድንች ይተከላል። አሁን ደግሞ ህይወታችን በጣም የተረጋጋ ኑሮ እየመራ ነው። አሁን ይሄ ድንች ከጨረሰን በኋላ ጥቅል ጎመን እንስራለን። ጥቅል ጎመን ካለቀ በኋላ ሚጥሚጣ በርበሬ በአመት 3 ማለት ነው። የግብርና ምርታማነትን ለማሳደግ እየተከናወኑ ያሉ ስራዎች አርሶ አደሩ የተለያዩ አማራጮችን ተጠቅሞ ምርታማነቱን እንዲያሻሽል እያገዘው ይገኛል። አሁን የስራ ከመጣ ወዲህ ልማት ከመጣ ወዲህ ሁሉም ሰው ወደ ስራ ገብቶ እየሰሩ ይገኛል። በጣም ደስ ይላል። በሲዳማ ክልል ባለፉት 4 ዓመታት ውስጥ ለመስኖ እርሻ ምቹ በሆኑ ወረዳዎች 36 አነስተኛ የመስኖ ተቋማትን መገንባት መቻሉን የክልሉ መስኖ ልማት ኤጀንሲ ገልጿል። ካለፉት ከ5 ዓመት ወደዛ አይተን እንደሆነ ከ5 እና ከ6 አነስተኛ መስኖ ተቋማት ያነሰ ነው የነበረው። በዚህ 3-4 ዓመት ውስጥ በ36
አዳዲስ አነስተኛ መስኖ ግንባታ ተገንብቷል ሲዳማ ክልል ውስጥ ማለት ነው። እነዚህም በ3 ረድፍ የሚከፈሉ ናቸው። የመጀመሪያው በከርሰ ምድር የምንጠቀመው ከ8 ፕሮጀክት በላይ የሆነ ከርሰ ምድር ላይ የምንጠቀመው ነው። ሌላው የወንዝ ዳይቨርሽን የምንለው ወንዝ ጠለፋ በማድረግ የምንሰራው ከ20 በላይ የሆኑ ፕሮጀክቶችን ሰርተናል። ሌላው ደግሞ በሶላር ኃይል የምንሰራው ነው። በፀሐይ ኃይልን በመጠቀም በ6 የሚያሉ ፕሮጀክቶችን እየሰራን ነው። እነዚህ የመስኖ ተቋማትን ተከትሎ በክልሉ በየዓመቱ የሚታረስ የመሬት ሽፋን እንዲጨምርና የምርት እድገት እንዲመዘገብ ማስቻሉን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አመልክቷል። ከዚህ ቀደም ድርቅ የሚያጠቃቸው አካባቢዎች በተለይ የተለያዩ የውሃ አማራጮች ተፈልገው ጉድጓድ በመቆፈር ካናል በመስራት የመስኖ አውታሮችን በመዘርጋት አቧራማ የነበሩ አካባቢዎች አሁን ወደ አረንጓዴነት የተቀየሩበት ሁኔታ ነው ያየነው። እንደ ክልል በ2013 ከነበረበት 48000 ሄክታር ወደ 80000 ሄክታር ኦልሞስት መግባት ማለት ከ80% በላይ የመሬት ሽፋን ጨምሯል። በአንድ ወረዳ እንኳን ብናይ በአማካይ ከ50% በላይ የመሬት ሽፋን መጨመሩን ያየነውና ጥሩ ፕሮግሬስ ነው ብለን ነው እየወሰድን ያለን። አርሶ አደሩ ወደ ማሳው የቀረበለትን የመስኖ መስመር ተጠቅሞ የተለያዩ የጓሮ አትክልቶችን በስፋት በማምረት ላይ ይገኛል። የተወደዳችሁ ለመጀመሪያው ምዕራፍ ያልናቸው የዜና ኢትዮጵያ ጉዳዮቻችን እነኝ ናቸው። ቀጣይ ደቂቃዎቻችሁን ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር ትቆያላችሁ። 7 ሰዓት ላይ ዳግም ከኔ ጋር እንገናኛለን። ሰለሞን ኃይለ ኢየሱስ ነኝ። በደህና ቆዩ።